ሰላም ጤና ይስጥልኝ ተከብራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎችን ወደ እናንተ ያደረስን ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። በወራቤ ሆስፒታል በሳምንት ከ15 በላይ የፕላስቲክ ቀዶ ሕክምና አገልግሎት እየሰጠ ይገኛል። በሀገር አቀፍ ደረጃ የፕላስቲክ ቀዶ ሕክምና ባለሙያዎች ቁጥር አነስተኛ ነው። ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የቀዶ ሕክምና አገልግሎት በስፋት እየሰጠ እንደሚገኝ ተገልጿል። በወራቤ ሆስፒታል የፕላስቲክ ቀዶ ሕክምና ለማግኘት ከሞያሌ ጀምሮ ከተለያዩ የሀገሪቱ ክፍሎች የሚመጡ ታካሚዎች መኖራቸውንም በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የፕላስቲክና የሪኮንስትራክቲቭ ቀዶ ሕክምና ሐኪም ተባባሪ ፕሮፌሰር ዶክተር ቴዎድሮስ መለሰ ለብስራት ሬዲዮ ተናግረዋል። ከሚሰጡት አገልግሎቶች መካከል የቃጠሎ የተፈጥሮ ከንፈርና ላንቃ መሰንጠቅ፣ በተፈጥሮ የሚያጋጥም የስትራክቸር ችግሮች፣ የቆዳ ካንሰርን በአደጋ የሚከሰቱ የአካል ጉዳቶችን ጨምሮ በርካታ የህክምና አገልግሎቶች ናቸው። በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ብቻ በሳምንት ከ15 እስከ 20 ሰዎች ቀዶ ህክምና ያገኛሉ። በተጨማሪም በርካታ የቃጠሎና የካንሰር ህክምና ታማሚዎች ደግሞ በተመላላሽና በተኝቶ ማከም አገልግሎት እያገኙ ይገኛል። አክለውም በሀገር አቀፍ ደረጃ በዘርፉ ያሉ የህክምና ባለሙያዎች ቁጥር አነስተኛ መሆኑንና የግብአት አቅርቦት እጥረት መኖሩንም አንስተዋል። በአሁን ሰዓት በወራቤ ሆስፒታል በዘርፉ 3 የህክምና ባለሙያዎች መኖራቸውንና አዲስ አበባ ድረስ በመመላለስ አገልግሎቱን እንደሚሰጡ በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የፕላስቲክና የሪኮንስትራክቲቭ ሰርጀሪ ሐኪም የሆኑት ተባባሪ ፕሮፌሰር ዶክተር ቴዎድሮስ መለሰ ጨምረው ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። በመቀሌ ከተማ በደላሎች ተታለው ወደ አረብ ሀገር ሊወሰዱ የነበሩ ታዳጊ ሴቶች ተያዙ። በምስራቅ ትግራይ ዞን አዲግራት ከተማ በደላሎች ተታለው ወደ አረብ ሀገር ሊወሰዱ የነበሩ 6 እድሜያቸው ከ18 ዓመት በታች የሆኑ ታዳጊ ሴቶች በመቀሌ ከተማ ውስጥ በቁጥጥር ስር መዋላቸው ተነግሯል። በዚህ መልኩ ወደ አረብ ሀገር ሊወሰዱ የነበሩ ታዳጊዎች በቤተክርስቲያን ተደብቀው እንደነበር የተገለጸ ሲሆን በህዝብ ጥቆማ መሰረት በቁጥጥር ስር ውለዋል። ደላሎቹ ታዳጊዎቹን በመቀሌ ከተማ በሚገኘው እንዳ ኪዳነ ምህረት ቤተክርስቲያን ውስጥ እንደደበቋቸው ተገልጿል። በሩቅ ሆነው በስልክ ሲከታተሏቸው እንደነበር የተጠቆመ ሲሆን ከሌሊቱ 6 ሰዓት ላይ ለፖሊስ በደረሰ ጥቆማና በተደረገ ጥብቅ ክትትል መሰረት ሊያዙ ችለዋል። የወንጀል ድርጊቱን ተከትሎ ፖሊስ ባደረገው ማጣራት ካልጋ አከራይነቷ ባለፈ ለደላሎች ረዳት በመሆን ስትሰራ የነበረች አንዲት ተጠርጣሪ በቁጥጥር ስር ውላለች። ተጠርጣሪዋ ከመያዟ በፊት በተመሳሳይ ሁኔታ የተታለሉ ሌሎች ሴቶችን ደላሎቹ ወስደዋቸው የነበረ ቢሆንም እሷ ግን ከደላሎቹ ጋር ቀጥተኛ ግንኙነት እንዳላት በማስረጃ ተረጋግጧል። በዚህም የተነሳ ግለሰቧ በአሁኑ ወቅት በቀዳማይ ወያነ ክፍለ ከተማ ፖሊስ ቁጥጥር ስር ሆና ምርመራ እየተደረገባት እንደሚገኝ ብስራት ሬዲዮ ሰምቷል ስትል ሰብል አበበ ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። ኢልሃን ኦማር አሜሪካ ለእስራኤል የምታደርገውን ድጋፍ እንድታቆም ጠየቀች። የአሜሪካ ኮንግረስ አባል ኢልሃም ኦማር እስራኤል በሊባኖስ የምታደርገው ድርጊት በማውገዝ አሜሪካን ለእስራኤል የምትሰጠውን ወታደራዊ እርዳታ በአስቸኳይ እንድታቆም ጠይቃለች። ኦማር በኤክስ ላይ በለጠፈችው መልእክት እስራኤል በተደጋጋሚ የተማረችው ትምህርት የዘር ማጥፋትና ሌሎች አሰቃቂ ድርጊቶችን ፍጹም ቅጣት መፈጸም እንደምትችል ነው ብላለች። አሁን የጋዛ መጫወቻ መጽሐፍ ወደ ሊባኖስ በመላክ ላይ ትገኛለች ያለችው ኢልሃን ኦማር በሊባኖስ ውስጥ የእስራኤል ጦርነት በሺዎች የሚቆጠሩ ሰዎችን እየገደለና ከ1 ሚሊዮን በላይ እያፈናቀለ ነው ስትል ተናግራለች። አክላም ከእንግዲህ ለእስራኤል እርዳታ አንሰጥም ስትል ተደምጣለች። በሌላ መረጃ ከኢራን ጋር የተኩስ አቁም ለማራዘምና የሆርሙዝ ወሽመጥን ለመክፈት በቀጣይ ሳምንት ስምምነት ላይ እንደሚደርስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢቢሲ በሰጡት ቃለ ምልልስ ተናገሩ። አሁን ላይ ነገሮች በጣም ጥሩ ናቸው፣ ውስን ችግር ነበር፣ ነገር ግን እንዳያችሁት በፍጥነት ፈትቼዋለሁ ሲሉ በስልክ በሰጡት ቃለ ምልልስ ገልጸዋል። ትራምፕ ችግር ብለው የጠቀሱት እስራኤል በሊባኖስ ላይ የምታደርገው ጥቃት ኢራንን ማስቆጣቱን ነው። ሂዝቦላ በእስራኤል ላይ ጥቃት ማድረስ እንዲያቆም ከአሜሪካ የቀረበለትን ሐሳብ መቀበሉን ሊባኖስ አስታውቃለች። እስራኤልም በሊባኖስ መዲና ቤይሩት ጥቃት ላለመፈጸም መስማማቷ ተገልጿል። ቻት ጂፒቲ ሱስ በማስያዝና ራስ ማጥፋትን በማበረታታት ተከሰሰ። ቻት ጂፒቲ የተሰራበት መንገድ ደህንነቱ የተጠበቀ አይደለም በሚል ፍሎሪዳ በኦፕን ኤአይ ላይ ክስ መሰረተች። ኦፕን ኤአይ የሰራው ቻት ጂፒቲ ልጆችን ለአደጋ በማጋለጥ እንዲሁም ሱስ በማስያዝ የጅምላ ተኩስ አድራሾችን በመደገፍ በማበረታታትና ተጠቃሚዎቹ ራሳቸውን እንዲያጠፉ በመገፋፋት ተከሷል። ፍሎሪዳ ቻት ጂፒቲን በመክሰስ የመጀመሪያዋ የአሜሪካ ግዛት ናት። አቃቢ ሕግ ጄምስ ኡትሚር ክሱን ያቀረቡት በኦፕን ኤአይ እና በኩባንያው ኃላፊ ሳም አልትማን ላይ ነው። ኦፕን ኤአይ ለክሱ
በሰጠው ምላሽ በኢንዱስትሪው አሉ የተባሉ የደህንነት ጥበቃ ፖሊሲዎችን እየተገበርን ነው ብሏል። ባለፈው ዓመት በፍሎሪዳ ዩኒቨርሲቲ የጅምላ ተኩስ ተከፍቶ 2 ሰዎች ከተገደሉ በኋላ ቻትጂፒቲ ምን ያህል አስተዋጽኦ እንዳደረገ ግዛቱ ምርመራ ከፍቷል። የቀረበው ክስ ሳም አልትማንን ሆን ብሎ ችላ በማለት በቀጥታ ተጠያቂ የሚያደርግ ነው። በክሱ ላይ የተቋሙ ድርጊት በሰዎች ላይ ያጋጠመውን አደጋ ፈጽሞ ከግምት አላስገባም ተብሏል። ኦፕን ኤአይ አሳሳችና ፍትሃዊ ያልሆነ የንግድ መንገድ በመከተል በቸልተኝነት የተጠያቂነት ሕግን በመጣስ ራሱን በተዛባ መንገድ በማስተዋወቅና ህዝብን በማወክ ተከሷል። አቃቤ ሕጉ ሳም አልትማንና ቻትጂፒቲ ከልጆች ደህንነት ይልቅ የኤአይ እሽቅድድምን አስበልጠዋል። ከህዝብ ደህንነት በላይ ትርፋማነትን አስቀድመዋል። ፍሎሪዳ ይህንን አትቀበልም፣ ተጠያቂ እናደርጋቸዋለን ብለዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰማር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።